ዛሬ ለትራምፕ እጅግ የከፋ ቀን ነው። ኢራን ዓለምን ማስደመሟን ቀጥላለች። ሰበርናት ሲሏት እየሮጠች፣ ገደልናት ሲሏት እያንሰራራች የፐርሺያ ጽናቷን እያሳየች ነው። ዛሬ የኢራን በትሮች ከስከዛሬ የተለየ ከባድ ጥቃት ሰንዝረዋል። የአሜሪካ የጦር መርከቦች የኢራን ሰለባ ሆነዋል። አሜሪካ ካሏት 82 የጦር መርከቦች 6ቱን ዛሬ በኢራን ሚሳኤሎች ነደውባታል። የአሜሪካ የበላይነት በፐርሺያ ባህር እየተንደፋደፈ ነው። ኢራን ለደረሰባት የብረት ማምረቻዎቿ ጥቃቶች ዱባይና ኩዌት ላይ በሚገኙ ግዙፍ የአልሙኒየም ማምረቻ ላይ በቀሏን አዝንባለች። የገልፉ ሀገራት የጦርነት አሁን ከጦር ቤዝ ጥቃቶች ወደ ኢኮኖሚ መሰረቶቻቸው ላይ እየተሸጋገሩ መሆኑ አስግቷቸዋል። ከዚህ ባስ ብሎ ደግሞ የሁቲዎች ወደ ጦርነት መቀላቀል ከባድ ራስ ምታት ፈጥሯል። Iranian-backed Houthi rebels in Yemen said they have launched a second wave of missiles and drones. ናስረላዎቹ ዛሬ ቀጠናውን በሚሳኤል ጥቃት እያመሱት ነው። ሄዝቦላም እግረኛ ጦሩን ይዞ ወደ እስራኤል ድንበር እየተጠጋ ነው። የኢራን እጆች እስራኤልን በአራት ግንባር ማስጨነቅ ይዘዋል። ጥንቅራችን እነዚህንና ሌሎች መረጃዎችን በዝርዝር ይሸፍናል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚ ያድርጉት። የኢራን ጦር በኩዌትና በአጎራባች ባህረ ሰላጤው በሚገኙ የአሜሪካ ወታደራዊ ንብረቶች ላይ የተቀናጀ ድሮንና የሚሳኤል ጥቃቶችን መፈጸሙን ሲያስታውቅ የክፍለ ጦሩ ቃል አቀባይ ኢብራሂም ዞልፍጋሪ እንደገለጹት ጥቃቱ አሜሪካና እስራኤል በኢራን መሰረተ ልማቶች ላይ ላደረሱት ጥቃት የተሰጠ ቀጥተኛ አጸፋዊ እርምጃ ነው ብለዋል። እንደ ሰራዊቱ የህዝብ ግንኙነት መምሪያ መረጃ ከሆነ በዚህ ጥቃት ውስጥ የባለስቲክ ሚሳኤሎች፣ የክሩዝ ሚሳኤሎችና ካሚካዜ ድሮኖች ጥቅም ላይ ውለዋል። እነዚህ የጦር መሳሪያዎች በቡቢያን ደሴት ላይ በሚገኙ አሜሪካ የባህር ኃይል ወታደሮች በኩዌት አቅራቢያ በሚገኙ አልሹዌክ ወደብ ባሉ ታክቲካዊ የጦር መርከቦች እንዲሁም በዱባይ የባህር ዳርቻ ቦታዎች ላይ ያነጣጠሩ ነበሩ። የኢራን ሰራዊት ባወጣው ዝርዝር መግለጫ መሰረት 6 የአሜሪካ አምፊቢያዊ የጭነትና የሰራዊት ማጓጓዣ ጀልባዎች የተመቱ ሲሆን ከነዚህም ውስጥ 3ቱ መስጠማቸው ተነግሯል። ቀሪዎቹ 3ቱ ጀልባዎች ደግሞ በከፍተኛ እሳት መጋየታቸው የተገለጸው። ሌሎቹ የጥቃቱ ኢላማዎች የአሜሪካ የድሮን ክፍለ ጦር አባላት ቤዝና በዱባይ ውስጥ የአሜሪካ የጦር ኃይሎች የሚጠቀሙበት አንድ ሆቴል መሆናቸው ተመላክቷል። And every 32 seconds, boom, boom, boom. And it was 1 o'clock in the morning. And then they hit us. የአብዮታዊ ዘብ ሪፖርቶች እንደሚያመለክቱት በጥቃቱ ሳቢያ ከፍተኛ ቁጥር ያላቸው የአሜሪካ ወታደራዊ አባላት ተገድለዋል ወይም ቆስለዋል። የኩዌት ባለስልጣናት በበኩላቸው በሹዋይክ ወደብና በቡቢያን ደሴት ላይ በመገንባት ላይ በሚገኘው ሙባረክ አልከቢር ወደብ ላይ የድሮን ጥቃት መፈጸሙን አረጋግጠዋል። ምንም እንኳን ከፍተኛ የሆነ የቁሳቁስ ውድመት ቢኖርም እስካሁን ድረስ በሲቪል ሰዎች ላይ የደረሰ ጉዳት አለመኖሩንም ገልጸዋል። ኢራን እነዚህን እርምጃዎች የአሜሪካ ወታደሮችን ከሙስሊሞች ምድር ሙሉ በሙሉ ጠራርጎ የማስወጣት ዓላማን ለማሳካት የአሜሪካ ጦር ከቀጠናው እንዲወጣ ለማስገደድ አስፈላጊው የሆኑ እርምጃዎች እንደሆኑ ገልጻቸዋለች። ከዚህ ጋር ተያይዞ የአሜሪካ የባህር ኃይል ወታደሮችና የዴልታ ፎርስ አባላት በቁጥጥር ስር መዋላቸውን የሚገልጹ መረጃዎች ቢወጡም እነዚህ ዘገባዎች እስካሁን ድረስ በገለልተኛ አካላት አልተረጋገጡም። ይህ ወታደራዊ ክንውን የኢራን ድጋፍ ካላቸው አጋር ኃይሎች ተሳትፎ ጋር የተገጣጠመ ሲሆን መጋቢት 19ና 20 የሁቲ አማጽያን ወደ እስራኤል የሚሳኤል ጥቃቶችን መፈጸማቸው ተዘግቧል። በሊባኖስ የሚገኘው ሄዝቦላ በእስራኤል የመከላከያ ኃይል ታንኮች ላይ አድብቶ ጥቃት መፈጸሙን የገለጸ ሲሆን ባለፉት 48 ሰዓታት ውስጥ 18 ገደማ የሚሆኑ ወታደራዊ ተሽከርካሪዎችን ከጥቅም ውጭ ማድረጉን ገልጿል። በየመን የሚገኙት የሁቲ አማጽያን ደግሞ ቅዳሜ ዕለት ወደ እስራኤል ኢላማዎች የባለስቲክ ሚሳኤሎችን በመተኮስና በቀይ ባህር የመርከብ ትራንስፖርት ላይ ተጨማሪ መስተጓጎል እንደሚፈጥሩ በመዛት ወደ ጦርነቱ በይፋ መግባታቸውን አስታውቀዋል። ከኢራን ጋር ወገንተኝነት ያላቸው የኢራቅ ሚሊሻዎች ከአሜሪካ ጋር ግንኙነት ባላቸው ቦታዎች ላይ ጥቃት የፈጸሙ ሲሆን ይህም በኢራቅ የጸጥታ ኃይሎች መካከል የ80 ሰዎችን ሞት አስከትሏል። በባህረ ሰላጤው አካባቢ ጥቃቶች እስከ ንግድ መሰረተ ልማቶች ድረስ የተራዘሙ ሲሆን በባህሬንና በተባበሩት አረብ ኤምሬትስ የሚገኙት የኤምሬትስ ግሎባል አልሙኒየምና የአልሙኒየም ባህሬን ፋብሪካዎች ኢላማ ሆነዋል። በቀጠናው የሚገኘው የአሜሪካ የጦር ኃይል መጠን በ2 የአውሮፕላን ተሸካሚ መርከቦችና ተጨማሪ አምፊቢያዊ ንብረቶች ታጅቦ ወደ 50,000 ገደማ አባላት ደርሷል። ከ2500 እስከ 3500 የሚደርሱ የባህር ኃይል ወታደሮችና መርከበኞችን የጫነችው ዩኤስኤስ ትሪፖሊ የተሰኘችው አምፊቢያዊ የጥቃት መርከብ በመጋቢት ዛሬ መድረሷ ለጦርነቱ ከፍተኛ የወረራ አቅም ጨምሯል። በተጨማሪም የአየር ማረፊያዎችን በፍጥነት ለመቆጣጠር የሰለጠኑ የ82ኛው የአየር ወለድ ክፍለ ጦር አባላትን ጨምሮ ተጨማሪ ኃይሎች ወደ ስፍራው እንዲንቀሳቀሱ ታዟል። የፔንታጎን የእቅድ ሰነዶች በሆርሙዝ ወሽመጥ አቅራቢያ በሚገኙ ስፍራዎች ላይ ድንገተኛ ጥቃቶችን መፈጸምን ጨምሮ በኢራን ውስጥ ለሳምንታት ሊቆይ የሚችል የምድር ላይ ወታደራዊ እንቅስቃሴ ዝግጅት መኖሩን ያመለክታሉ። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ይህንን እንቅስቃሴ ከሙሉ ደረጃ ጦርነት ይልቅ እንደ ተገደበ ወታደራዊ ዘመቻ ገልጸውታል።
የጭነትና የሰራዊት ማጓጓዣ ጀልባዎች የአሜሪካ የባህር ኃይል ወሳኝ ክፍሎች ናቸው። በዲዝል ሞተር የሚሰሩ ጀልባዎች ከባድ መሳሪያዎችን፣ የታጠቁ ተሽከርካሪዎችን፣ ወታደሮችንና ቁሳቁሶችን ከትላልቅ መርከቦች በቀጥታ ወደ ባህር ዳርቻዎች ለማጓጓዝ የተነደፉ ናቸው። በአሁኑ ጊዜ የአሜሪካ የባህር ኃይል 32 ገደማ የሚሆኑ ጀልባዎች ያሉት ሲሆን 6ቱ የኢራን ሚሳኤሎች ሰለባ ሆነዋል። በኩዌት ሰሜናዊ ምስራቅ የባህር ዳርቻ ከኢራቅ ድንበር አቅራቢያ የምትገኘው የቡቢያን ደሴት በሰሜናዊ ባህረ ሰላጤ የአሜሪካን ወታደራዊ እንቅስቃሴ የሚደግፉ የሎጂስቲክስና የክትትል ተቋማትን ታስተናግዳለች። ደሴቲቱ በዋና ዋና የባህር የንግድ መስመሮች አቅራቢያ ያላት ስልታዊ መገኛ የባህር ላይ እንቅስቃሴን ለመቆጣጠርና ስምሪቶችን ለማስተናገድ ማዕከል እንድትሆን አድርጓታል። የኩዌት ባለስልጣናት የአገሪቱ ዋነኛ የንግድ በር በሆነው በሹዋይክ ወደብና በሙባረክ አልከቢር ጣቢያ ላይ የደረሰው የድሮን ጥቃት በመሰረተ ልማት ላይ ጉዳት ማድረሱን ገልጸዋል። የሹዋይክ ወደብ ከፍተኛ መጠን ያለው የንግድ ጭነት የሚያስተናግድ ሲሆን ለረጅም ጊዜ በቆየው የመከላከያ ትብብር ስምምነት መሰረት ለአሜሪካ ወታደራዊ እንቅስቃሴዎችም እንደ ሎጂስቲክስ ማዕከል ሆኖ አገልግሏል። የኢራን ሰራዊት በቡቢያን ላይ የተከናወነውን ወታደራዊ እርምጃ የአሜሪካ የባህር ኃይል ወታደሮች መሰብሰቢያ ነጥቦችን ኢላማ ያደረጉ የባለስቲክ ሚሳኤሎችንና የድሮኖችን ተሳትፎ የታየበት እንደሆነ ተገልጿል። ቃል አቀባዩ ዞልፋጋሪ እንደተናገሩት ጥቃቶቹ ከአሜሪካ ወታደሮች ውጪ በኩዌት ሲቪል ዜጎች ላይ ጉዳት እንዳያደርሱ በጥንቃቄ የታቀዱ ናቸው። ይሁን እንጂ ከክስተቱ በኋላ በኩዌት የሚገኙ ሆስፒታሎች ወደ አስቸኳይ ጊዜ ዝግጁነት መሸጋገራቸውን የአካባቢው የዜና ምንጮች ጠቅሰዋል። ኢራን የአሜሪካ መርከቦችን ለመምታት የተጠቀመችው ቃድር 380 በኢራን የላቀ ቴክኖሎጂ የበለጸገ ረጅም ርቀት ተወርዋሪ የባህር ላይ ሚሳኤል ነው። ይህ የጦር መሳሪያ ስርዓት በ2025 በሆርሙዝ ወሽመጥና በኦማን ባህረ ሰላጤ ላይ በተካሄዱ የባህር ኃይል ወታደራዊ ልምምዶች ላይ የተሞከረ ሲሆን የኢራን ወታደራዊ አመራሮች እንደሚገልጹት ከሆነ ሚሳኤሉ ከ1000 ኪሎ ሜትር በላይ ርቀት ላይ የሚገኙ የባህር ላይ ኢላማዎችን የመምታት ብቃት አለው። ከዚህም በተጨማሪ የጠላትን የኤሌክትሮኒክስ መቃወሚያ ዘዴዎችን ለመቋቋም የሚያስችል ጸረ ጃሚንግ ቴክኖሎጂ ገጠመለት መሆኑም ተገልጿል። ሚሳኤሉ ተንቀሳቃሽ ከሆኑ የከባድ መኪና ማስወንጨፊያዎች ላይ የሚተኮስ ሲሆን በራዳር እንዳይታወቅ ለማድረግ በባህር ወለል ላይ በጣም ዝቅ ብሎ የመብረር ባህሪ ያለው። ቀደም ሲል የነበሩት የቃድር ስሪቶች ከ200 እስከ 300 ኪሎ ሜትር የሚደርስ ርቀት የሚሸፍኑና 200 ኪሎ ግራም የሚመዝን ፈንጂ የሚሸከሙ ቢሆንም የ380 ስያሜ የተሰጠው አዲሱ ሚሳኤል ግን የርቀት መጠኑን በእጅጉ በማሳደግ የጦር መርከቦችና የሎጂስቲክስ መርከቦች ለማደባየት ታስቦ የተዘጋጀ ነው። የየመን ሁቲዎችም ወደ ደቡባዊ እስራኤል ወታደራዊ ስፍራዎች ላይ የባለስቲክና የክሩዝ ሚሳኤሎችን መተኮሳቸውን በመግለጽ ተሳትፏቸውን ይፋ አድርገዋል። የእስራኤል ባለስልጣናት ሚሳኤሎቹን በተሳካ ሁኔታ ማክሸፋቸውን ቢገልጹም ሁኔታው በቀይ ባህርና በባብ ኢልመንደብ ወሽመጥ በሚደረገው የንግድ መርከቦች ጉዞ ላይ አዲስ ስጋት ደቅኗል። ከ2014 ጀምሮ የየመንን ዋና ከተማ ሰናአን የተቆጣጠሩት ሁቲዎች ከዚህ ቀደም ከ2023 እስከ 2025 በነበረው የእስራኤል ሐማስ ጦርነት ወቅት ከ100 በላይ የንግድ መርከቦችን በድሮንና በሚሳኤል በመምታት ሁለቱን በማስጠም ዓለም አቀፍ የባህር ትራንስፖርትን አውከው ነበር። የነሱ የጦር መሳሪያ ክምችት እስከ 1800 ኪሎ ሜትር የሚምዘገዘጉ የምድር ላይ ሚሳኤሎችን፣ ከኢራን ዲዛይን የተቀዱና እስከ 2000 ኪሎ ሜትር የሚደርሱ የክሩዝ ሚሳኤሎችን እንዲሁም የተለያዩ ድሮኖችን ያካትታል። የሆርሙዝ ወሽመጥ አሁንም የግጭቱ ዋነኛ የትኩረት ነጥብ ነው። ኢራን ይህንን የውሃ መስመር እንደ ኢኮኖሚያዊ ጫና ማሳደሪያ በመጠቀም ዘግተዋለች። ይህም መርከቦች የጉዞ አቅጣጫቸውን እንዲቀይሩና በዓለም አቀፍ ኤነርጂ ገበያ ላይ አለመረጋጋት እንዲፈጠር ምክንያት ሆኗል። አሜሪካ ኢራን ወሽመጡን እስከ መጋቢት 28 ቀን ድረስ እንድትከፍት የጊዜ ገደብ ያስቀመጠች ሲሆን ቴህራን በተባበሩት መንግስታት ድርጅት ጥያቄ መሰረት ለተወሰኑ ሰብአዊ ጭነቶች ብቻ ፍቃድ ሰጥታለች። ይህ መስተጓጎል በዓለም አቀፍ የነዳጅ ዋጋ፣ በፈሳሽ ማዳበሪያ አቅርቦትና በአየር ጉዞ መስመሮች ላይ ተጽዕኖ ማሳረፍ ጀምሯል። ከዚህ በተጨማሪ ኢራን ዛሬ በተባበሩት አረብ ኤምሬትስና በባህሬን በሚገኙ የአልሙኒየም ማምረቻ ተቋማት ላይ የሚሳኤልና የድሮን ጥቃት መፈጸሟን ገልጻለች። የኢራን የአብዮታዊ ጦር እንደገለጸው ጥቃቱ የደረሰባቸው ኤምሬትስ ግሎባል አልሙኒየምና አልሙኒየም ባህሬን ከአሜሪካ ወታደራዊ የህዋ ምርምር ኢንዱስትሪዎች ጋር ግንኙነት አላቸው። በኤምሬትስ የሚገኘው ተቋም 6 ሰራተኞች መቁሰላቸውንና በአንድ ጣቢያ ላይ ከፍተኛ ውድመት መድረሱን ሲያረጋግጥ የባህሬን ባለስልጣናት ደግሞ 2 ሰራተኞች መጎዳታቸውን ገልጸዋል። እነዚህ ተቋማት በዓለም ቀዳሚ የአልሙኒየም አምራቾች ሲሆኑ የምርታቸው ሰንሰለት ከምዕራባውያኑ ጦር መሳሪያ ምርት ጋር የተያያዘ መሆኑን የኢራን መግለጫዎች ይከራከራሉ። የአሜሪካ ጦር ለዚህ ምላሽ ለመስጠት በቀጠናው ያለውን ይዞታ አጠናክሯል። ዩኤስኤስ ትሪፖሊ መርከብ በግምት ከ2500 እስከ 3500 የሚሆኑ የባህር ኃይል ወታደሮችንና መርከበኞችን ጭና መካከለኛው ምስራቅ ደርሳለች። ይህች መርከብ F-35B ተዋጊ ጀቶችን የማንቀሳቀስ ብቃት አላት። ይህ ስምሪት ባለፉት 2 አስርተ ዓመታት ውስጥ በቀጠናው የታየውን ትልቁ የአሜሪካ ወታደራዊ እንቅስቃሴ ሲሆን 2 የአውሮፕላን ተሸካሚ መርከቦችን፣ ተጨማሪ የጦር መርከቦችንና 50,000 ገደማ ወታደሮችን ያካትታል። በተጨማሪም ከ82ኛው የአየር ወለድ
ወለድ ክፍለ ጦር ቢያንስ 1000 በላይ አየር ወለድ ወታደሮች ወደ አካባቢው እንዲንቀሳቀሱ ታዟል። የፔንታጎን ባለስልጣናት በኢራን ውስጥ በካርግ ደሴት ወይም በሆርሙዝ ወሽመጥ አቅራቢያ ድንገተኛ ጥቃቶችን ጨምሮ ለሳምንታት ሊቆዩ የሚችሉ የምድር ላይ ወታደራዊ እንቅስቃሴዎች ዝግጅት መኖሩን ቢያረጋግጡም ፕሬዝዳንት ዶናልድ ትራምፕ ግን ዋና ዋና ግቦችን ያለ ምድር ጦርነት ማሳካት እንደሚቻልና ለሁኔታዎቹ አመቺ የሆነ አማራጭ መያዛቸውን አጽንኦት ሰጥተው ተናግረዋል። በሌላ በኩል የእስራኤል መከላከያ ሰራዊት ዛሬ በቴህራን በሚገኙ የኢራን ወታደራዊ መሰረተ ልማቶች ላይ ሰፊ ጥቃት ማድረሱን አስታውቋል። ጥቃቱ የመሳሪያ ማከማቻዎችን፣ የማምረቻ ተቋማትን፣ ጊዜያዊ የእዝ ማዕከላትን፣ የባሊስቲክ ሚሳኤል ጣቢያዎችን፣ የአየር መከላከያ ስርዓቶችንና የክትትል ቦታዎችን ኢላማ ያደረገ ነበር። ቀደም ሲልም በኢራን የባህር ላይ ኢንዱስትሪ ድርጅት ዋና መስሪያ ቤት ላይ ጥቃት ተፈጽሟል። በሊባኖስ በኩል የእስራኤል ጦር በደቡባዊ አገሪቱ ክፍል ባካሄደው ወረራ የሄዝቦላ ታጣቂዎች፣ የሕክምና ባለሙያዎችና የዜና ዘጋቢዎች ጭምር መገደላቸው ተዘግቧል። የሊባኖስ ባለስልጣናት ይህንን ድርጊት የጦር ወንጀል ሲሉ ፈርጀውታል። ሄዝቦላ በበኩሉ ባለፉት 48 ሰዓታት ውስጥ የእስራኤልን ታንኮች አድብቶ በመምታት ላይ መሆኑን ገልጿል። የጉዳቱ ስፋት የግጭቱን አደገኛነት በግልጽ ያሳያሉ። የኢራን ባለስልጣናት እንደገለጹት በእስላማዊት ሪፐብሊክ ውስጥ ከ1900 በላይ ሰዎች የተገደሉ ሲሆን ሆስፒታሎችን ጨምሮ ከ1900 በላይ የሲቪል ህንጻዎች ላይ ውድመት ደርሷል። በሊባኖስ ግጭቱ ከተስፋፋ ወዲህ ከ1100 በላይ ሰዎች ህይወታቸውን አጥተዋል። በኢራቅ ከሚሊሻዎች እንቅስቃሴ ጋር በተያያዘ 80 ገደማ የጸጥታ ኃይሎች ተገድለዋል። እስራኤል 19 ሲቪሎችና 4 ወታደሮች በሊባኖስ ግንባር መሞታቸውን ስታሳውቅ የአሜሪካ ወገን ደግሞ ቢያንስ 13 ወታደሮች መገደላቸውንና ከ300 በላይ መቁሰላቸውን ገልጻለች። በሳውዲ አረቢያ በሚገኘው የልዑል ሱልጣን አየር ኃይል ጣቢያ ላይ በደረሰ የሚሳኤልና የድሮን ጥቃት ከ2 ደርዘን በላይ የአሜሪካ ወታደሮች ቆስለዋል። የባህረ ሰላጤው ሀገራትም 20 ገደማ ሞቶችን መዝግበዋል። ዓለም አቀፉ የስደት ድርጅት በሚሊዮን የሚቆጠሩ ሰዎች ድንበር አቋርጠው ሊሰደዱ እንደሚችሉና ከፍተኛ የሰብአዊ ቀውስ ሊከሰት እንደሚችል አስጠንቅቋል። የሁሉ ውጊያ ባለበት ወቅት ዲፕሎማሲያዊ ጥረቶችም አልቆሙም። ፓኪስታን በኢስላማባድ የሳውዲ አረቢያ፣ የቱርክና የግብጽ የውጭ ጉዳይ ሚኒስትሮችን ለውይይት እንደምትጋብዝ ታውቋል። ውይይት የተሰናዳው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ከኢራን ፕሬዝዳንት መሱድ ፔዜሽኪያን ጋር ካደረጉት ንግግር በኋላ ነው። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ የሆርሙዝ ወሽመጥን መክፈትና በኢራን የኒውክሌር መርሃ ግብር ላይ ገደብ ማድረግን የሚያካትት ባለ 15 ነጥብ የተኩስ አቁም የውሳኔ ሀሳብ አቅርበዋል። ኢራን በበኩሏ ካሳ መክፈልንና ሉዓላዊነትን እውቅና መስጠትን የሚያጎላ ባለ 5 ነጥብ እቅድ አቅርባለች። የትራምፕ መልእክተኞች አሜሪካና ኢራን በፓኪስታን በቀጥታ ሊገናኙ እንደሚችሉ ፍንጭ ሰጥተዋል። የኢራን ሰራዊት ዋሽንግተን በእስራኤል ጦር በቴህራን የሳይንስና ቴክኖሎጂ ዩኒቨርሲቲና በኢስፋን የቴክኖሎጂ ዩኒቨርሲቲ ላይ የተፈጸሙትን ጥቃቶች ካላወገዘች በመላው ምዕራብ እስያ በሚገኙ ከአሜሪካና ከእስራኤል ጋር ግንኙነት ባላቸው ዩኒቨርሲቲዎች ላይ ጥቃት እንደምትሰነዝር አስጠንቅቃለች። ቡድኑ በእነዚህ የትምህርት ተቋማት ዙሪያ 1 ኪሎ ሜትር የደህንነት ክልል እንዲከለል የጠየቀ ሲሆን አሜሪካ ድርጊቱን እንድታወግዝ እስከ ሰኞ ድረስ የጊዜ ገደብ አስቀምጧል። በቀጠናው የቀጠለው ይህ አስከፊ ግጭት ያስከተለውና ወደፊትም ሊያስከትል የሚችለው ኢኮኖሚያዊ መዘዝ በኃይል አቅርቦትና በነዳጅ ንግድ መስመሮች ላይ ብቻ የተገደበ አይደለም። ይልቁንም በኩዌት፣ በተባበሩት አረብ ኤምሬትስ፣ በባህሬንና የኢንዱስትሪ ማዕከላትና ቁልፍ በሆኑ የንግድ ወደቦች ላይ የተፈጸሙት ተከታታይ ጥቃቶች በቀጠናው የሚገኙትን ታላላቅ የንግድ ኮሪደሮችንና የትራንስፖርት መስመሮችን በእጅጉ አዝረክርከውታል። በዚህም ሳቢያ በመላ የመካከለኛው ምስራቅ ቀጠና ከፍተኛ የሆነ የፈሳሽ ማዳበሪያ እጥረት የተከሰተ ሲሆን የአየር ላይ ትራንስፖርትና የበረራ አገልግሎቶች ከፍተኛ መስተጓጎል ገጥሟቸዋል። በተባበሩት መንግስታት ድርጅት የኩዌት አምባሳደር የሆኑት ክቡር ናስር አብዱላ አልሃይን እነዚህን ጥቃቶች በቀጠናው ደህንነት ላይ የተጋረጡና የሀገራትን ህልውና የሚፈታተኑ ስጋቶች ሲሉ ገልጸዋቸዋል። አምባሳደሩ አክለውም ጥቃቶቹ የሀገራቸውን ሉዓላዊነት በግልጽ የጣሱና ዓለም አቀፍ ህግጋትን የናቁ መሆናቸውን በጽኑ አስገንዝበዋል። ይህንን ወታደራዊ ፍጥጫና የኃይል ልውውጥ በቅርበት የሚከታተሉ ወታደራዊ ተንታኞች፣ የስትራቴጂ ባለሙያዎች እንደሚያመለክቱት የኢራን የጥቃት ስልት በዋናነት አሲሜትሪካዊ ወይም መደበኛ ባልሆኑ ወታደራዊ መሳሪያዎች ላይ ያተኮረ ነው። የስልት ድሮኖችን፣ የሚሳኤል ድርብ ጥቃቶችንና በውክልና የሚዋጉ ተኪ ኃይሎችን በመጠቀም ከአሜሪካና ከአጋሮቿ ጋር ወደ ቀጥተኛ መደበኛ ጦርነት ሳይገባ በሎጂስቲክስና በንብረት አቅርቦት መሰረተ ልማቶች ላይ ከፍተኛ ኪሳራን ለማድረስ እየታለመ ነው። ቀደም ሲል በአየርና በባህር ኃይል ላይ ብቻ ትኩረት አድርጋ የነበረችው አሜሪካ አሁን ለሚታሰበው የምድር ላይ ወታደራዊ እርምጃ ዝግጅት እያደረገች መሆኑን የሚጠቁሙ ዘገባዎች እየወጡ ነው። ሆኖም ኢራን ያሏት የአየር መከላከያ ስርዓቶችና የባሊስቲክ ሚሳኤል
ክምችቶች ግምት ውስጥ ሲገቡ ይህ የምድር ላይ እንቅስቃሴ በአሜሪካ ወታደራዊ አባላት ላይ የሚጋርጠው አደጋ እጅግ ከፍተኛ እንደሚሆን ይገመታል። በሊባኖስ ግንባር ደግሞ የሂዝቦላ ወታደራዊ እንቅስቃሴዎች ከኢራን ቀጥተኛ መመሪያዎችና ስልቶች ጋር ተቀናጅተው መቀጠላቸው በደቡባዊ ሊባኖስ ድንበር ላይ የሚደረገውን ፍልሚያ እንዲራዘም አድርጎታል። የእስራኤል መከላከያ ሰራዊት ባወጣው ሪፖርት መሰረት በታንኮች ላይ የተፈጸሙ ድንገተኛ አድብቶ ጥቃቶችና ወረራዎች በሰው ህይወት ላይ ጉዳት እያደረሱ ሲሆን በዚህም ሳቢያ የህክምና ባለሙያዎችና ጋዜጠኞች ህይወታቸውን እያጡ እንደሆነ ተገልጿል። ከዚህም በተጨማሪ የየመን ሁቲዎች የሚተኩሷቸው ሚሳኤሎች ግጭቱን ወደ ሌላ አዲስ ምዕራፍ አቅጣጫ እየመሩት ይገኛሉ። ይህ ሁኔታ በቀይ ባህር አቅራቢያ በሚደረጉ የባህር ላይ ወታደራዊ እንቅስቃሴዎችን ይበልጥ ውስብስብ የሚያደርገው ሲሆን አሜሪካና አጋሮቿ ካሏቸው ሌሎች የጦር ግንባሮች ሀብታቸውና ኃይላቸውን ወደዚህ እንዲያዞሩ እያስገደዳቸው ነው። ጦርነቱ አምስተኛ ሳምንቱን ሊደፍን ሲቃረብ የቀጥታ ጥቃቶች፣ የአጋር ኃይሎች ተሳትፎና የዲፕሎማሲያዊ ሽኩቻዎች ቅንጅት የጦርነቱን ውጤትና አቅጣጫ እየወሰኑት ይገኛሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሩቢዮ አሜሪካ የፈለገችውን ወታደራዊ ግብ ያለ ምድር ጦር ማሳካት እንደምትችል ዳግም አረጋግጠዋል። ሆኖም አስፈላጊ ሆኖ ከተገኘ ሌሎች አማራጮችንም ዝግጁ መሆናቸውን አልሸሸጉም። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ፓኪስታን ለምታደርገው የማስታረቅ ጥረት ምስጋናቸውን ቢያቀርቡም የውጭ ጉዳይ ሚኒስትራቸው አባስ አራግቺ ግን አሜሪካ የምታቀርባቸው ጥያቄዎች ያላቸውን ጥርጣሬና አለመተማመን ገልጸዋል። የሆርሙዝ ወሽመጥን ለመክፈት የተቀመጠው የጊዜ ገደብ ማብቂያ መቃረቡና በዩኒቨርሲቲዎች ላይ የተሰነዘሩ ዛቻዎች አሁን ላይ ያለውን የድርድር ድባብ ይበልጥ ውጥረት የተሞላበትና ተለዋዋጭ እንዲሆን አድርጎታል። ከፔንታጎን የሚወጡ መረጃዎች እንደሚያመለክቱት በቅርብ ጊዜ በደረሱት ጥቃቶች ላይ የደረሰው ውድመት መጠን አሁንም በዝርዝር እየተገመገመ ነው። እስካሁን ድረስ በቡቢያን ደሴት ወይም በአሜሪካ የጦር መርከቦች ላይ ደረሰ የተባለውን ጥቃት በተመለከተ በይፋ የተረጋገጠ ማረጋገጫ የለም። ይሁን እንጂ የኩዌት መንግስት በወደቦቹ ላይ ጥቃት መፈጸሙን ማረጋገጡ የኢራን ጥቃት ስፋትና ጥልቀት ምን ያህል እንደሆነ በከፊል የሚያረጋግጥ ማስረጃ ተደርጎ ተወስዷል። በአጠቃላይ የቀጠናው ስትራቴጂካዊ ሁኔታ ሲታይ የባህረ ሰላጤው ሀገራት ከአሜሪካ ጋር ያላቸውን ጥብቅ ወታደራዊ ወዳጅነትና ከኢራን ሊሰነዘርባቸው የሚችለውን የአጸፋ እርምጃ ሚዛን ለመጠበቅ ከፍተኛ ፈተና ውስጥ ወድቀዋል። ሳውዲ አረቢያ በትናንትናው ዕለት በልዑል ሱልጣን አየር ኃይል ጣቢያ ላይ ጥቃት ያስተናገደች ሲሆን በዚህም ጥቃት በርካታ የአሜሪካ ወታደሮች መቁሰላቸው ይታወሳል። በተባበሩት አረብ ኤምሬትስና በባህሬን በሚገኙ የኢንዱስትሪ ማዕከላት ኢላማ መደረጋቸው ለሲቪልና ለወታደራዊ አገልግሎት የሚውሉ ተቋማት ምን ያህል ለአደጋ የተጋለጡ መሆናቸውን በግልጽ አሳይቷል።